ህፃኑ ስላት ልጁ ተኝቷል ዝም በለው አሁን አለችኝና ብቻዋን ሰክራ የጠጣች ነበረ። ከዛ እኔ ማሰከረችኝና የት እንደወሰደችኝም ምን እንዳረገችኝም አላቅሙ ብሎ እንግዲህ አብርሃም አላቅም ብሎ እንግዲህ ደፍራኛለች ተደፈርኩኝ ብሎ እንግዲህ እያለቀሰ ነው ማለት ነው። ወይኔ ብሎ እንግዲህ ሶፋውን በቦክስ የጨረሰ ነው። ወይኔ እንዴት በሩታ ተደፈርኩ እንዴት ነካችኝ ብሎ የዛሬስ ጉድ እንደው ቪዲዮን አይታችሁ መቼም ትስቃላችሁ ብዬ አስባለሁ። የዛሬስ በሳቅ ነው የሚፈነዳው። እኔ እውነት በሳቅ ነው የለቀኩት ዛሬ መጨረሻ ቪዲዮ ነው እስከ መጨረሻ ነው ያየሁት ቪዲዮ ናቸው ማለት ነው። ከዛ ብዙዬም ወንድሙም መጥተዋል እንግዲህ ጠራቸው ደውሎላቸው ጠራቸው። እንግዲህ ሩታ መድኃኒት የእንቅልፍ መድኃኒት አድርጋ ነው ያጠጣችው መሰለኝ። አላቅም እሱ የሚለው እንግዲህ መድኃኒት አድርጋብኛለች ነው ያለው። እንግዲህ ማታ እኔ አላቅም ማታ በተኛሁበት ስነሳ እዚህ ቤት ነው የተኛሁት ደነገጥኩኝ። ሱሬንም ወርቆ ልብሴንም ወርቆ ምንም ነገር እንደዚህ ባዶ ራቁቴ ነኝ የተገኘሁት እኔ ምን እንዳረገችኝም አላቅም። እና ሐኪም ቤት መሄድ አለብኝ መመርመር አለብኝ ብለዋል ማለት ነው። ወይኔ የዛሬስ ቪዲዮ እውነት ግርም የሚል ነው ማለት ነው። እና በቃ በሰው ፊት ደግሞ የማይወራ ነገር ነው የሚያወራው ዛሬ አብርሽ። እኔ አንድ ቀን እንደዚህ አይነቱ ነገር አውርቶ እንግዲህ ነቃ የሚያረግ እውነት ነቃ የሚያረግ መድኃኒት ሰጥተው ነው መሰለኝ እንጂ አብርሽ እንደዚህ ሲያወራ እኔ ዛሬ ነው ገና ሰምቼ የማውቀው ማለት ነው። አውርቶም አያውቅም ነበር ያፍር ነበር እኮ አይናፋር ነበረ። ግን አሁን እየጨመረ መጣላቸዋለሁ። ከዛ እኔ እንግዲህ እንዴት ምን ሆንክ ብላ ብዙ እየጠየቀችው ምን ሆንክ ስትለው ትናንትና ጠራችኝ እሺ ህፃኑ አሳይኝ ስትለኝ ስላት አይ ደገምኩላችሁ ግን እንትን ካላችሁ ብዬ ነው። ቆይ ያለችኝና ወይን ብቻዋን ቁጭ ብላ ሰክራ እየጠጣች ነበረ። ከዛ እኔም በእጄ አልጠጣሁም በራሷ እጅ ነው ያጠጣችኝ። ከዛ ምን የት እንደወሰደችኝም የት እንድታደርገኝም አላቅም። እና መመርመር አለብኝ እኔ ዝም አልላትም እንዴት ነው በሴት እጅ ምን ደፈረችኝ ብሎ እንግዲህ ብዙዬ እንደዚህ አይባልም እንዴት እንደዚህ አይነት ነገር ትናገራለህ? ሩታ ደግሞ መኝታ ክፍል ቁጭ ብላ አፍራ ቁጭ ብላ ነበረ መኝታ ክፍል ማለት ነው። ከዛ ኔ ውጪ ጉድሽን ንገሪያቸው ኔ ሩታ ውጪ ብሎ እንግዲህ እየጠራት ሩታ አልወጣችም የተሽኮረመመች ነበረ። እሷ ያሳቋን የጨረሰች ነበር እዛ ማለት ነው። ኔ ውጪ ያላት ነበር የወላችሁ ፈርታ ነው አፍራ ነው መኝታ ክፍል ቁጭ ያለችው አፍራ ነው መኝታ ክፍል ቁጭ ያለችው አለ አብርሃም ማለት ነው። ብዙዬ አፈረች። ኧረ ተው እንደዚህ አይነት ነገር አይባልም ምን ሆነ ነው ልጅህ እናት እኮ ናት ምናምን ሲለው አላቅም እኔ እመረመራለሁ ምን እንዳረገችኝ አላቅም ምን እንዳጠጣችኝ አላቅም። ወስተ ሐኪም ቤት መሄድ አለብኝ። ወይኔ እናንተ ድሮ ሁሌ የእሷ ትደፉላታላችሁ የኔ ምንም ነገር እናንተ አሁን ጥሩ ነገር አድርገህ ነው አብርሃም። ወይኔ በላቸው እንደው ዛሬ ሳንተስ እውነትም እንደተወለድክ ነው ዛሬ ቀን ማለት ነው። ጉድ እኮ ነው። እና እንትና ወንድምየው እንደው ምን ሆነህ ነው ዛሬስ እንደው አብርሃም ብሎ ሁሉም ግራ ገባው። ለምን እንደዚህ ተናግረው አያውቅም እንዴ አብርሃም የመጀመሪያ ጊዜ እንደዚህ አይነት ሲለፈልፍ ማለት ነው። የመጀመሪያ ጊዜ እውነት ተናግሮ እንደዚህ አይነት ነገር አውርቶ ያውቃል ብላችሁ ታስባላችሁ? ኧረ አያውቅም። እኔ አላየሁትም። እኔ የመጀመሪያ ነው ዛሬ ቀን እንደዚህ ሞቅ ደመቅ ሲያደርገው ቤቱ ማለት ነው። በቦክስ ምኑ ከዛ ሩታ ወጣች። ጎበዟ እንግዲህ ሩታ ወጣች። የቡዜም ሰላም አለቻት የወንድምየውም ሰላም አለችና ህይወት አፈረች ምናምን ሲል አንተ ምን ሆነህ ነው ስትል ዝም በይ ማታ ያረግሽኝ ንገሪያቸው ይላታል። ማታ ያረግሽኝ ንገሪያቸው ይላታል። እንዴ አንተ ሰላምታ ዋና ሰላምታ አይቀድምም እንዴ? መቀድመ እንዴት አደራችሁ ብለህ ሰላምታ መቅደም አለብህ። አይ አንተ ሂጂ ወደዛ ልቀቀኝ ብሎ አመናጨቃት እላችኋለሁ። አመናጨቃት። ሩታ ግን ጎበዝ ጀግና ሰራችለት ማለት ነው። ሰራችለት እንደ ጉድ ማለት ነው። ከዛ እንግዲህ ደፈረችኝ ሂጄ እከሳለሁ እያለ ነው። እከስማለሁ እንደገና ደግሞ ሐኪም ቤት እሄዳለሁ እመረመራለሁ። ምን እንዳጠጣችኝ ያጠጣችኝ ነገር መመርመር አለበት አለ። ዛሬስ እውነት ይለያል ማለት ነው። ይለያል። እንግዲህ ይሄን ቪዲዮን አይቶ እውነት ፈታ ዘና ማይል ሰው እኔ አለ ብዬ አላስብም። እስከ ቪዲዮ እስከ ሲያልቅ ድረስ እንግዲህ እየተጨቃጨቁና ሁለቱም እየተፈላለጡ ነው። እንግዲህ ሩታ እኔ ምን አረኩህ የኔ ጌታ ና እስቲ ልብስን ልቋልፍ። ልብሱ ራሱ መቋለፍ አቅቶታል ሸሚዙ ማለት ነው። አልቋለፈውም ልብሱ ራሱ ከፍቶ ስተውታል።
ከዛ ብዙዬ አረ ልብስህን እንደ እብድ ነው እንደሚያደርግህ። አይ እኔ ምን እንዳረገችኝ እፈራታለሁ አጠገቤ እንዳትጠጋ ሩታ ብሎ ልክ አጠገቡ ስትመጣ ሸሽተው ወደ በሩ ጋር ሄደው ቆመ ማለት ነው። ከዛ ብዙዬ እንዴ ጭራሽ ፈራሃት እንዴ? ምን ነው ጭራሽ አስፈራች እንዴ? የልጅህ እናት ምን ሆነ ነው አብርሃም አንተ አይደለህም እንዴ ስትለው፣ በቃ ዝም በይኝ አትናገረኝ እህቱ ማለት ነው። አንቺ ልትናገረኝ አልፈልግም። ሴቶች ድሮ የፈለጋችሁ ነገር እናንተ ስትፈልጉ እንደፈለጋችሁ ትሆናላችሁ፣ እኔ ካልፈለግኩ ሳይልም ከዛ ብዙዬ እውነቷ ነው እሰይ ደግ አደረገች አለችው። ደግ አደረገች እሰይ እውነቷ ነው። አንተ በራሷ እጅ ልታስገባ ፈልጋ ነው፣ ልታስጠጋ ፈልጋ ነው። እምቢ ብለሃት ስለሆነ ልታስጠጋ ፈልጋ ነው። ሌላ ነገር አስባ አይደለም። ለምን አተረዳሃትም? ያንተ ስላንተረዳሃተው ስሜቷን ስላንተረዳሃተው እሷ ተልጅህ ጋር ልትለይህ አንፈለገችም። አብራችሁ ልትኖሩ ነው የፈለገችው። አንተ ግን ይሄ ነገር ልትረዳት አንቻልከም። እና ልጅቷ እንግዲህ ስላንተረዳች እንግዲህ አስገባችው፣ አጠጣችም። ታዲያ ምን ይደረጋለችው? እንግዲህ አብርሃም በጣም እውነት የዛሬ አብርሃም እውነት እንደወለደ ነው፣ እውነት እንደተወለደ ነው መሰለኝ ያለው ዛሬ። ሶፋ ሁሉም በእጁ እየጨረሰው ነው። አታናግረኝ በቃ ማንም ሰው ሊያናግረኝ አልፈልግም። ምን እንዳረገችኝ አላቅም። በቃ እስቲ ምን እንዳረኩ ንገረኝ ትለዋለች። ሩታ ደግሞ እየሳቀች ማለት ነው። አቤት የሷ ሳቅም አንዱ ጨመረው እኮ ብስሚላሂ። እንዴት ምናረግ እንትን ንገረኝ ምናምን እስቲ ያለች ልቀቅኝ፣ ፈራሁሽ፣ አጠገብም እንዳትጠግኝ አላት እላቸዋለሁ። እውነት የዛሬ ቪዲዮ ማለት ነው በሳቅ 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 ነው የሚገርላችሁ ማለት ነው። እና አብርሽ ማለት ነው ቆይ እኔ ምልህ ማለት ነው በፊት ለምናትና እግሯ ላይ የወደቅ ተታች የወረደ እንባ እግርህ አይደለም እንደሚወርድ የነበረው ማለት ነው። አሁን የኔ አስተያየት ልስጣችሁ ማለት ነው። አሁን አንተ ምን አስበህ ነው በአንተ ቤት አሁን በቃ ኮራ ማለትህ ነው። እሷ ግን በጣም ትዕግስተኛ ናት። ይሄ ሁሉም ስታመናጭቃት ዞር በይልኝ ታጠገቤ ስትላት፣ ፈራሁሽ ስትላት፣ መድኃኒት አድርጋ አጠጣችኝ ስትላት አይታ ዝም ነው ያለችው። መልስ አልሰጠችም። በእውነት የሳቀች ማለት ነው። አሁን ይመርመር ያለች የሳቀች ማለት ነው። አንተ ብተን እንደዚህ ኤሌክትሪክ ትይዝ ነበር። ኤሌክትሪክ ማለት ነው። የሆነ ነገር ብትልህ አሁን እሱ የኤሌክትሪክ ነበር የምትይዘው ማለት ነው። እና አብርሽ እኔ እንጃ ዛሬ ቀን ማለት ነው እሱ ነው ብላችሁ አታስቡ። ፊትህ ራሱ ፈገግታው ጨምረዋል። ቀይነትህ ፊትህ ራሱ እዩ ሩታ ጋር ስትጨመር ፊትህ ራሱ ጨምረዋል ማለት ነው። ተስተካክሏል ማለት ነው። ምን ሆነ ፊትህ ራሱ እስቲ እዩ፣ ተመስታወት ገብተህ እዩ ማለት ነው። እንዳይት እንዳማረብህ ማለት ነው። እንዴት እንዳማረብህ እንዴ! ዛሬማ በቃ በቂቤ የወጣ እንትን ነው የምትመስለው። ክትፎ ነው የምትመስለው። ክትፎ ማለት ነው እንዴ! ሆሆ ሩታማ ዛሬማ በቃ እውነትም ትችያለሽ። ጀግና ነሽ ሩታዬ ማለት ነው። አስደሰትሽን፣ እውነት አስደሰትሽን። ጎበዝ አንቺ ጎበዝ። ድሮ ጎበዝ የወለደ ጎበዝ ነው። ወንድምየው አፍሮ ብዙዬ አፈረች፣ አፏን ያዘች። ኧረ እንደዚህ አይነት ነገር አይባልም። ምን ሆነ ነው አብርሽ ተው ስትለው፣ እባክሽ ተይኝ፣ ለምንድን ነው ማፍረው? አላፍርም እባክሽ ተይኝ ብሎ እንዴት እንደሆነና እንዴት ተናደደ ልነግራችሁ አልችልም ማለት ነው። የዛሬ ቀን ማለት ነው ወላሂ ምን እንደነካው አላውቅም። አብርሽ እውነትም የበፊት አብርሽ ነው ወይስ አይደለም ነው የምትሉት? ወላሂ የበፊት አብርሽ ነው ወይስ አይደለም? ዛሬስ ምን ነካው? ልጁ ሌላ ቀን እንደዚህ አይነት ጸባይ አልነበረውም ነው እንግዲህ። ሩታ ራሱ ግራ ገባትና አልጋዋ ላይ ቁጭ ብላ ማለት ነው ሶፋ ላይ ቁጭ ብላ ትስቃለች። እሷ እጇንም ስትይዘው ልቀቀኝ ብሎ ነጥቅ አረጋት። አትይዝኝም ልጄም እጄንም ብሎ እንግዲህ እንዴት እንዳረጋት እንዴት እንደሆነ ብታይ በቃ ፈራት፣ ጭራሽን ፈራት። እኔም እንግዲህ እኔ አላቅም ምን እንዳስነኩት አብርሃም ምን እንደነካውና ምን እንደሆነ አላቅም። በፊት እንደዚህ አይነት ጸባይ አልነበረውም። አሁን አዲስ ያመጣው ጸባይ ነው ማለት ነው። በፊት እንደዚህ የሚናገር ልጅ አልነበረም። እንደዚህ ሩታን ለማስጠጋትና ሩታን ለማግኘት ብዙ ዋጋ ከፍለዋል። ብዙ ነገር ያደርግ ነበረ። ግን አሁን እንጃ ሰው አላቅም ብቻ ምን እንደሆነ አላቅም። ጸባዩ እየተቀየረ እየመጣ ነው ማለት ነው። እናንተ ምስቲ ወላሂ አይታችሁ እንግዲህ ቪዲዮን እኔ ያው ዘነፈታት በሉ እንደዚህ በአፌ ስናገር ወይ ላታዩም ወይ ላትረዱኝ ትችላላችሁ ብዬ ነው ቪዲዮንም እየቀረጽኩላችሁ ያለሁት ማለት ነው። በጣም የዛሬው እንግዲህ ዘነፈት የሚያደርግ ነው። ብዙዬ ራሱ ማያውቅ አልቻለችም። ወንድምየው ራሱ አፈረ። ምን ሆነ ብሎ ልጁ እንደው ምን ሆነ ምን ነካው ብሎ በቃ ፈሩት። ራሱ እያዩት ነበረ። እንዴ አብርሽ ምን ሆነ ነው አሳፈርከን፣ እንደዚህ ሌላ ጊዜ እንደዚህ ተናግረህ አታውቅም ምናምን እያሉት እነሱ ማለት ነው። እሷንም ስላልተረዳሃት ነው
ስለምትወድህ ነው፣ ስለምታፈቅርህ ነው እንደዚህ አይነት ያደረገችው። ባትወድህ ኑሮም መቼም እንደዚህ ነገር አታረግህም ነበረ ብለው እንግዲህ እኔ ከሁሉም ያሳቀኝ ማለት ነው መኝታ ክፍል አፍራ ቁጭ አለች። የምሰራው ሰርታ አፍራ ቁጭ አለች። ነይ በያት ጥሪያት ጥሪያት ነይ በያት ብሎ ነይ ውጪ ነይ ውጪ ሩታ ነይ ውጪ ነይ ውጪ ብሎ እሷንም እንግዲህ እንዴት ተሽኮረመሙ ምን አገራቸው አንችልም ማለት ነው። ቤተሰብ እንግዲህ አንዳንዴ ወላሂ ሩታ የምታረጋቸው በቃ ድርጊቶች የምታረጋቸው ጥሩ ነገሮች የሚጣፍጡና ደስ የሚሉና ትምህርት የሚሆኑና ያኔ በቃ አይደለም ሩታና አብርሽ እንደዚህ ይቀጥላሉ ብሎ ማንም ያሰበ ሰው አልነበረም። እንደዚህ ይኖራሉ ብሎ ማንም ያሰበ ሰው አልነበረም። ሁሌ ያው ትንሽ በመሀላቸው ሰው እየገባ እየጨቀጨቃቸው በመሀላቸው ሰው እየገባ ብዙ ነገር እያዩ ብዙ ነገር እያሳለፉ ሰው ናቸው ማለት ነው እነሱ እንግዲህ ይሄ ነገር ሁሉም ሩታ እንግዲህ በፍቅር ሴት ልጅ እውነትም በፍቅር ትስባለች የተባለው ያለ ነው ማለት ነው። እኛም ብዙ እንማርበታለን። አንዳንድ ሰው አሁን ሌላ ባላ ሌላ ሚስት ጓደኛ ይዟል ብሎ ጥሎት የሚሄድ ሰው አለ። አልፈልግም ብሎ ልጇን ልጄ ከወለድኩ በኋላ ብላ ይዛ መሄድ ትችል ነበረ። ግን እሷ ያላት ፍቅር እያሳየችው እንግዲህ አንድ ሳምንት ሆነ እንግዲህ አብርሽ የለመነችው እያለ ማለት ነው። ተከትሎም ሄዳለች እንግዲህ ያለበት ቦታም እንግዲህ ተሳፍሮም እንደዚህም አይታችኋል ተከትላው ሄዳለች። ይሄ ሁሉም እንግዲህ የሁላችን ፍቅር ነው ማለት ነው። ፍቅር ያሸንፋል ማለት ነው። የሰው ልጅ ዋናው በቃ አብርሽ እንግዲህ የማይሆናትና ሩታ የሚሆናትና የማይሆናትን መረጠች ማለት ነው። አየችው መረጠችው ማለት ነው። እና የልጇን አባት ነው ማለት ነው። እሱ ግን ያው ሊረዳትም አልቻለም። በቃ አሁን ይሄ ጥሎት ከሚሄድ ሰው ምንም ከማያዋጣው ሰው ጊዜውን የጨረሰ ዝም ብሎ ማለት ነው ጊዜውን የጨረሰ ነበረ። ግን አልሐምዱሊላህ ረብን አለሚን አሁን ግን ይኸው በእጇን አስገብታለች። አሁን የሁለተኛ ልጅ ሊመጣ ነው። ምን እንደምትሆን እናይሃለን ማለት ነው። ታብዳለህ ወይስ ምን ትሆናለህ? እስቲ አሁን ደግሞ በቃ ምን እንደምታመጣ እናያለን። ቤተሰብ ዛሬ ቪዲዮን ይሄን ይመስላል እላችኋለሁ። እንደምትወዱት ተስፋ አረጋለሁ። እናንተም እኔ ማበረታቱን እንበረታታ። ሁላችንም እጅ በእጅ እንደ ጓንት ተያይዘን እንሂድ እላችኋለሁ። በቀጣዩ ደግሞ ምን እንደሆነ እስከ ሳመጣላችሁ ድረስ መልካም ቀን ይሁንላችሁ። ባይ ባይ።